ነገራችን ላይ እኔ አንድ ልጨምርላችሁ። የመጀመሪያ ጊዜያቸው አይደለም። ብዙ ነገራቶችን እያደረጉ ተደባብሶ ማለፍ የመጀመሪያ አይደለም። በጣም ብዙ ጥያቄ ፈጥረውብን ጥያቄዎቻችን ሳይመለሱልን እዚህ ጋር ደርሰዋል። እስካሁን ብዙ አይነት ነገሮች ተደርጓል። ሩታ አደረገች። የራቁት ፎቶ ተደባብሶ ቀርቷል። መጨረሻው ምን እንደሆነ ሳናቅ ያኔ የጽጉ አመጣጥ ከአብርሽ ጋር የነበረው ተደባብሶ ቀርቷል፣ ምኑንም ሳናቅ። አሁን ደግሞ መተት ተብሎ የተባለው የእሱንም መጨረሻ ሳናቅ ተደባብሶ ቀርቷል። በብዙ ነገሮች ጥያቄዎቻችን ሳይመለሱ እዚህ ጋር ደርሰዋል። አሁንም ይሄንን ሀሳብ ያመጣው ወይ ወደ ስደት ወጣለሁኝ ብሎ ያለው ሩታ ይቅርታን መርጣ ይቅርታ ለመጀመሪያ ጊዜው አይደለም። ልጇን የዛ ተንበርክካ አብርሃምን ይቅርታ ስትጠይቀው ያለ ጥፋቷ ያለ ስራዋ በተደጋጋሚ ነው ይቅርታ እያለች ያለችው። ይቅርታዋንም ሊቀበል ፈቃደኛ አይደለም። በአጠቃላይ አብርሃም ከሁለቱም ጋር መሆን አይፈልግም፣ ግን በሁለቱም ህይወት መጫወት ይፈልጋል። ከሁለቱም ጋር ሁለቱንም ቆርጦ ተውኝ ሌላቸው አይፈልግም፣ ግን ከአጠገቡ እንዲርቁ አይፈልጉለትም። የሁሉም ጥያቄዎቻችን እንዲህ ነው እየተደባበሱ ያለፉትና የቀሩት። የትኛው ጥያቄ ተመልሶላችሁ ያውቃል? በየጊዜው አዳዲስ አንጀት እንዳይሰጡ በዛ አጀንዳ እንድንመላለስበት ነው የሚያደርጉት። ራሱን እየካበ ራሱን ፍጹም እያደረገ ሴቶቹ እንዲያለቅሱበት ራሱ ነፃ የሆነ ሴቶቹ እንዲከተሉት እያደረገ ያለው እሱ ነው መረገጥም መወቀስም ያለበት እሱ ነው። ሳይታመን አንዴ እንግዲህ ሀገር የሞቀው ነገር ነው። ሴሰኛ መሆኑን እኮ ግልጽ ነው፣ ያየነው ነገር ነው። አንዷ እንትን ስትለው አንዷ ጋር ይሄዳል፣ አንዷ እንትን ስትለው አንዷ ጋር። በቃ አንድ ቦታ መርገጥ አይችልም ልጁ። ጥሎበት ምን እንደነካው አላውቅም፣ ሴቶች ምን እንደነካቸው አላውቅም። ከሱ ጋር ያለው ነገር ቆይ የተለየ ነው እንዴ ፍሬ? እንዴ እኔ እኮ ግራ እኮ ነው የሚገበኝ አንዳንዴ። የምሬን እኮ ነው። ምንድን ነው የተለየው? እኔ ሸዊት እኔ እንደውም እየቆየ እየገባኝ ያለው እስከ ዛሬም ድረስ ሄርሜላ አትቆይም ነበር ብዬ እንዳስብ አድርገኝ። እሱ ነው ሆን ብሎ በቃ የፊት የልብ ሰጥቷት። ምክንያቱም የማታውቀውን አብራት ያልኖረችውን ሴት እንኳን መታ እስከ መናገር ድረስ እንድትደርስ ያደረጋት እሱ ነው። እሱ ተይ ቢላት አንድ ነገር መናገር አችልም። በቃ አይመለከትሽም፣ እዚህ ውስጥ አትግቢ፣ እኔና አንቺ ህይወት እዛው እኔና አንቺ እንቀጥላለን፣ እዚህ ጋር መተሽ ጣልቃ አትግቢ ቢላት ኖሮ ሩታንም መታ አትናገርም፣ ስለ ሩታ ምንም ነገር አታወራም ነበር። እሱ የያዘው ነገር ምንድን ነው? በቃ እችኛዋ ወልዳልኛለች፣ ምንም አታመጣም፣ እንደፈለግኩ ናለሁ። በቃ አሁን አንዳንድ ደደብ የሆኑ ሴቶች ወንዶች እንደሚያስቡት የለም አስረግዛት የትም ምንም አባቱ አታመጣም ይሌለ ሰው ልክ እንደዛ አድርጓት ልጅቷ ማለት ነው። ይሄ በዚህ ግቢ ልጅ ይዘሽ ተዘግዘቂ፣ እንደዚህ ሁኚ፣ ለምኝኝ፣ ስሰድብሽ ዝም ብለሽ በቃ የሆነ ነገር አድርጓታል እንጂ ሰው በጤና ሄርሜላም እኮ እርግዝና እንግዲህ እያየው ነው። አሻንጉሊት ይሁን የያዘችው በሆዷ ምን ይሁን አይታወቅም። ገባችኋ? የምሬን እኮ ግራ ነው የሚያጋባ። በቃ ያለው ነገር ግራ ነው የሚያጋባ። አንድ ነገር እንኳን በስነ ስርዓት የተመለሰ ነገር የለም። ቲጂ እንዳለችው እስካሁን ድረስ አመጣጣቸውን ካያችሁ አንድ ነገር ይጀምራሉ፣ ይዘላሉ። በቃ ሀሳባቸው ምንድን ነው? እስከዛሬ ድረስ የመጡበት ስለሆነ አንድ ነገር እንስራና በቃ ሰው እኮ ይረሳልናል። አሁን ይህንን አይቶ እኮ ሌላ ነገር ብናደርግ መርሳታቸው አይቀርም ብለው ያልሆነ አይነት ነገር ውስጥ ደግሞ መልሰው ይከቱታል። ገብቷቸዋል። እና ይሄ ነገሩ በቃ እስካሁን ድረስ ይገርመኛል። አሁን ሄርሜላ አረገዝኩ ምናምን ነገር አለች። እንግዲህ አረገዝኩ ካለች ራሱ ስንት ጊዜ እንደሆነ እስኪ ወደኋላ ብላችሁ ደግሞ ማሰብ ጀምሩ። ፖዝ አርጋው ነው እኮ እንዳይገፋ ሆነ ፕሌይ እናደርገዋለን እኛ ሲጀመር ማለት ነው። ፍሬውዬ ማለት ነው። እኔ ራሱ በጣም ነው የሚገርመኝ እውነት። እኛ እንደው ከተከተልናቸው 3 ዓመታችን አለፈ፣ 4ኛ ዓመታችንን ያዝነ አንድ ትክክል እውነት ያለው ነገር ሳይመጣ እውነት የምሬን ነው። ሁሉም ነገር በጅምር ይመጣል። ኦዲንስ የሆነ ችግር የሚፈጥርባቸው ከሆነ ቀየር ያደርጉታል። ማብራሪያ ምናምን አይታወቅም። ቀየር ብሎ ሌላ አይዳ ያመጣሉ። ሰው በዛ እንዲሳብ ያደርጋል። የሩታ አድናቂዎች አብርሽን እንዲዘቀዝቁ ያስደርጋሉ። የአብርሽ ሩታን ከዛኛ እነሱ ጋር እንድንጋጠም እንትላችን ወደ ሌላ እንዲቀየር ያደርጉታል። ገባ? ህዝቡም አይጠይቅም። ህዝቡ ደግሞ ልንገርህ አንድ 2 ቀን ይጮሃን፣ ገስት ላይ እንገባለን፣ እንጮሃለን፣ እናወራለን፣ እንንጣጣለን። ሌላ አይዳ ከመጣ ደግሞ ያነ ወደ ጎን ይቀመጥና ወደ ያኛው አይዳ እንሮጣለን። ገባ? በቃ እንደዚህ ስለሆነ
እነሱ እኛን እንደምንም ነው ያልቆጠሩ ነው እዚህ ደረጃ ላይ እኛ እንዳደረስናቸው ሁሉ እነሱ ግን ለኛ ምንም አይነት ክብር የላቸውም። የሰው ልጅ ኦዲየንስ ሲያጣ ተከታይ ሲያጣ ነው አጸያፊ ነገር የሚሰራው። ገባ? የሆነ ኦዲየንስ ለመሳብ ነው። እነሱ ግን ኦዲየንስ ማሻአላህ አላቸው። አንድም ቀን እንኳን ክፉ ነገር ሰሩ ብሎ የማይተው ኦዲየንስ ነው አላቸው። እስከ ደካማ ጎናቸው የሚቀበል ኦዲየንስ ነው አላቸው። ገባ? ይሄ ኦዲየንስ ሳይሆን ቤተሰብ የሚባል የሚያስበቃ ነገር ነው። የእሷ ኦዲየንሶች ወይንም የእሱ ኦዲየንሶች ቤተሰብ ምንባል እንጂ ኦዲየንስ እንኳን ምንባል ሰዎች አልነበርንም። ምንም ነገር እንኳን ቢፈጠር ወደ ኋላ ፈግፍገን አናውቅም። እየተጋፈጥነ ነው። አይዟችሁ ከማለት ውጭ ምንም ያደረግናቸው ነገር የለም። ኦዲየንስ ጋር ልክ ተጋባ እንዲህ አለ እኛ ምን አደረግን? አሳደግናቸው እንጂ ደግሞ ቁጭ ብለን ሳላሳደግናቸው ነው እንደኛ ጋር ልክ የሚጋቡት። እሱ ነው ግራ ይገባል። እኛ እዚህ ደረጃ ላይ እንዲደርሱ አደረግናቸው። ለራሳችን እንኳን እኮ ማሰብ ትተን ለነሱ ነው ማሰብ የጀመርነው። ስለዚህ እንዲህ አይነት ኦዲየንስ ልክ ያጋባን እንዴ? እኔ የእሱን ህይወት እኖርለታለሁ እንዴ? ለምንድን ነው ከኔ ጋር ልክ የሚጋባው? ለምንድን ነው ከኔ ጋር እሷም ልክ የምትጋባው? ማንም ሰው ሊሆን ይችላል። ለምንድን ኦዲየንስ ጋር ልክ ይጋባል? ኦዲየንስ ምን አገባው? ቁጭ ብሎ አሳደገው። ቁጭ ብሎ አየ ሀስራው ቀንሶ እሱ እንዲያድግ እንዲቀየር አደረግን እንጂ ምንም ጥፋት አጠፋንና ነው። ብር አካፍሉና አላልንም። ከሰራችሁት ብር ግማሹን ስጡና አይተናችኋን አላልንም እኮ። ያ ዳሃቴ ካይብ ላይ ባለለ ፍሬ ከምንም በላይ ባለለት ይጂ ፍሬ ከምንም በላይ እኮ እንግዲህ ፈጣሪ በሚያውቀው የሚሰሩት ነገር የጽድቅ ነገር አይደለም። ገባ አይደለ? እንደዚህ አይነት መጥፎ ነገር እንኳን ለሰው ሜሴጅ እያስተላለፉ በየቀኑ ፎሎራቸው የሚጨምር ነው። ገባ? አቤላ ዛሬ አይታል ሰማ አቤላ ዶንኪቱ ብሸቱ 30 ምናምን ሰራተኛ አለ። እኔ በጣም ነው ያዘንኩኝ ፍሬ። አንድ ቪዲዮ ለመፖስት ሳምንት ወር ነው ገጠር ሄደው የሚቀርጹት። አስበው 70 ምናምን ሰራተኛ አላቸው በዩቲዩብ ነው የምልህ። እዚህ ጋር ግን ምንም 500 ሺህ ሰው ተከትሎ ምንም ሳትለፋ ሰራተኛ አትከፍል። በምታስተዳድራቸው በየቀኑ ፎሎወርህ እየጨመረ እንደዚህ አይነት መጥፎ ነገር እየሰራ እንዴት ነው ልብ የማይሰማው? ባለፈው ራሱ ማለት ነው ምን መሰለ ስለ መተት ሲወራ በመስቀል ላይ መተት አይሰራም ብለን ስንጠይቅ ምናውና ፎሎ አንሱና እስኪ በራሳችሁ መተው ይቅርታ ይጠይቋችሁ አንተባልን። የሚገርምህ ነው ማለት ታይቶ የማይታወቅ እይታ እንኳን ሊቀንስ ኦቨር ነው የወጣው እይታው ብትል ላይኩ ብትል በጣም እስኪሚገርም። እኔ ለምንድን ነው በሱ ዙሪያ ያላወራሁት? አይመለከተኝም ብዬ ዝም ያልኩት ይሄን ህዝብ አምኜ እንዴ? እውነት እኔ በጣም ነው የገረመኝ። ለምንድን ነው እኛ እንደዚህ እውነት የምሬን ነው እኛ እንደዚህ የሚከፈለን ሰዎች አልነበርንም። እነሱን ለማሳደግ ከመጣጣር ውጭ የራሳችንን ኑሮ ትተን ስለነሱ ለተጨነቅነ እኛ ይሄ የሚገባን ሰዎች አልነበርንም። እውነት የምሬን። አሁን ግን ሁሉም ሰው ደክሞታል። የግድ ከራሱ ጋር እየታገለ ነው እንጂ አሁን ላይ ሁሉም ኦዲየንስ ደክሞታል። የሚገርምህ ማለት ነው እንዴት ሰው ልጅ አመት በአመት ሴት 1 ወር 2 ወር ቀለበት ያስራን በ3ኛው ቀን በካልቾ ብሎ ነው የሚያባረራቸው። ምንም እንደው ርህራሄ እንኳን የለውም። ሰው እኮ ሲለያይ እንኳን በፍቅር እኮ ይለያያል። እሱ እኮ ለሴት ልጅ ምንም አይነት ክብር ሳይኖረው እንደውም ጥፋት አነሱ ጠፍጥፎ ነው የሚያባረራቸው እኮ። ሰው እንዳይቀበላቸው አድርጎ ነው ገንዞ የሚያባረራቸው። ግን ሴቱ እኔ እንደዚህ እንኳን እየሆኑ እንዴት ነው አንዱ ባንዱ ላይ መማር ያቃተው? በሀገሩ ወንድ ጠፋ። አቤል ደረትና ጡንቻ አለው ሌላ ነገር ምን አለው ብለህ ነው? ሁሉም ወንድ እኮ አንድ አይነት ነገር ነው ያንጠለጠለው። እንግዲህ ፈጣሪ በሚያውቀው እኔ ልንገርህ አብርሃምን የተለየ እንዳለው ሴቶቹ ሳይሆን እሱ ላይ ያሰሩት እሱ ራሱ እንትኑ ላይ አሰርቶ ለዛ ነው መስተፋቅር አሰርቷል ይሆናል። እኔ ይሆናል አይታወቅም። መስተፋቅር አሰርቷል። የቀረቡት ሴቶች ሁሉ አውቆ እንዴ ደግሞ እንትን ላይ የተጀመረ አይ መከራችን ብቻ አይደለም እኛም ላይ ተሰርቷል። ቀለበት አድርጎም ይዞራል። እንኳን ይቀርና እንኳን ከአብርሃም ማናት ከሩታ ጋርና ከሄርሜላ ከእኛ ላይ ራሱ ተሰርቶብናል። በቀደመታ ሄደው እኩል ያሳድስ ነበረ። ሩታና ኤፍሬም ነው እንጂ ያዙበት እንጂ እኩል ያሳድስ ነበር ሄደው። እንዴ ሆናችሁ ነው ሳድስ እንደዚህ ከሆነ አሳድሶ ከመጣ ደግሞ እኛም ወደኛም ነው ይዞ ኦዲየንሱና ተከትሎ ተበርኩ ከሚጠይቀው ፍሬው እግዚአብሔርን አንዳንዴ ማለት ራሴን በራሴ በጣም የምታዘው ለምን ብትል ማለት ነው እግዚአብሔርን ጠዋት 12 ሰዓት ስነሳ ስለ አብርሃምና ስለ ሩታ ነው የሚወራው። እና ታዲያ ይሄ ሰላም ነው ትላለህ? ሰላም ነው ትላለህ? እኔ ነግሬያቸዋለሁ። ለምን 100 ሰው አያይም? ከነገ ጀምሮ አልሰራም፣ ሌላ አይዲያ እሰራለሁ።
ልክፍት የለብኝም። አልስራ ብር ጥንቅር ብሎ ይቅር ዝም ብዬ የሆነ እንደ እብድ ምጮበት ምንም አይነት ግን ምክንያት በስመ አብ ፍሬው እግዚአብሔር እንደዛ ሳይሆን እኔም ቅድም ላወራ ነበረ እና የወረድኩት ሌላ ሰው ያወራ ብዬ ነው እና እግዚአብሔርን ክፉ አስለምደን ጭራሽ ከጠፋማ በስመ አብ ፈጣሪ ስንት ሀሳብ አለኝ እኔ ቲጂ ብዙ ምሰራው ብዙ ሊጠቅማችሁ የሚችል እየተዝናናችሁ ልሰሙት የምትችሉ ስንት አይነት ሀሳብ ይዤ ይሄ ፍሬ የሌለው ነገር ድንጋይ ነው ማርያምን ይሁን እሱ ይቻላል ብቻ ፍሬው ግን መጥፋት ምን አይቻልም። ግን እኮ አሁን ላይ ስራበት እንጂ ማለት ነው የፈለግከውን ነገር መስራት ትችላለህ። ይሄን ነገር አንድ ይቅርታ ግን ፍሬ በዚህ ሀሳብ ላይ ማለት ነው ብዙ ጊዜ አይተህ ከሆነ ቅድም ስለ ዶንኪ ቲዩብም ሀሳብ ተነስቶ ነበር አይደለ? ለምን እንደሆነ ባላውቅም ምናልባት የዩቲዩብ ፎርማት በራሱ የሆነ ወጣ ያለ ነገር ወይ ደግሞ እንደዚህ አይነት ነገር ካልሆነ ምናልባት ቪው አይኖር ይሆን አላውቅም። ለምሳሌ አንድ ነገር ንገር። እኔ 3 ዓመት ምናምን ሊሆን ነው ዩቲዩብ ላይ ማለት ነው። የተለያዩ ከጓደኛዬ ጋር ብዙ ነገር ሰራ ነበር። እኔ ወደ ፎሎ ሰብስክራይብ ምናምን ወፍ በቃ ምንም አይመጣም። ሲጀመር ቪውም የለም ምንም የለም። ግን አሁን ላይ የተለየ ይሄ ቺቲንግ ምናምን የሆነ ቪዲዮ ሲሰራ ግን በድንገት እንደዚህ አይነት ነገሮች ሲገቡ መሀል ላይ ሳይታወቅ ቪዲዮ ይታያል። አንዳንድ ጊዜ ኦዲየንስም ነው እኮ ቅርጽ የሚያስቀይረው። አሁን ብዙ ጊዜ አይተህ ከሆነ ኦዲየንስ በራሱ ቅርጽ ያስቀይራል። አንተ ይዘህ የመጣው አይዲያ አሁን እኔ መስራት የምፈልግባቸው የራሴ የሆነ መስመሮች አሉ ዩቲዩብ ላይ ግን መማር አይፈልግም። በቃ ማንም በቃ ማስተማሪያ የሚባሉ ቪዲዮዎች ላይ እስቲ ግባና እያንዳንዱን ቼክ አድርግ። ማንም ያን ለማየት ዝግጁ አይደለም። ያ አብርሽ እንደዛም ሆኖ አስተማሪውን ነገር የምታቀርብበት መንገድ ሰው እየሰራ ነው የሚያየው። ሰው የሆነ አይምሮን ለማሳረፍ ነው። ግን የሆነ እንደ ትምህርት ቤት አይነት ነገር ቀጥታ ትምህርት የሆነ ድርቅ ያለ ነገር ስታደርግበት እኔ ረጅም ዓመት ዩቲዩብ ላይ ሰርቻለሁ። አይሆንም እንደዛ። አይ በሚያዝናና መልኩ ያ ሰውዬ ቁጭ ብሎ እንዲሰማ ወይም በኤርፎን እንዲሰማ ሊያደርግ የሚችሉ ሀሳቦችን እንደዛ እያደረግክ ነው ቀስ እያልክ ኦዲየንስ እየሰበሰብክ እያስለመድካቸው ትሄዳለህ። ካልሆነ አንተም ትበላሻለህ። በቃ በየቀኑ እየመጣ ሚስቱን እንዲያረጋል የሰው ሚስት ቀማ ልጁ ላይ እንዲያረገ አይምሮ ራሱ አንተ ራሱ አዲስ ነገር መፍጠር ያቅተዋል። ከምንም በላይ እኮ ፍሬ ያለው ነገር ሰርተህ እኮ ሲመጣ እያንዳንዱ ነገር ይሄ አሪፍ ነገር ሰርተህ ለሰው የሚጠቅም ነገር ሰርተህ የሚመጣው ገንዘብ ይባረክልሃል። ገብቶሃል? ቀላል ይባረካል። ግን ሰውን አሳዝነህ አስከፍተህ ስንት ነገር ውስጥ አስገብተው ህዝቡን እንዴት ነው የሚጣጣምልህ ያ ገንዘብ? ገብቶሃል አይደለ? ይሄ ከእጅ ሳይደርስ ነው የሚበን ነው። በቃ ጥሩ አይነት እንትን ሊሆን አይችልም በምን ታምር ማለት ነው። እና እኔ ይሄ ነገራቸው ራሱ ይገርመኛል አንዳንድ ጊዜ መታወርም ነው። ገብቶሃል አይደለ? አሁን ፍቅር እስከ መቃብር ተከታታይ ድራማ ምናልባት አይታችሁት ነበር አይደለ? ተጀምሮ ነበር። አሁን ይሃኛው አብርሽና ወይም ደግሞ ሌላ ቻናሎች የዩቲዩብ ቻናሎች እና እነሱ እኩል ለቀው እንኳን ማለት ነው ይሃን የመሰለ በስንት ኮስት ቦታው ድረስ ሄደው ገንብተው ያላቸውን ኤነርጂ በአጠቃላይ አሟጠው ምን ያህል ሰው እንደሆነ ተጠቅመው አይታችሁታል። ጥራቱን፣ ኳሊቲውን በራሱ ያለውን ትምህርት ግን ይወለ ቪውን ብታየው በጣም ታዝናለህ። ያ አብርሽ እንዴት እንደሆነ ታውቃለህ? አሁን እና አብርሽ ሩታ የሚሰሩት ቪዲዮ አንድ ቀን ነው በቃ። ከዛ በኋላ አያልፍም በቃ ከአንድ ቀን። ይሄ የነ ፍቅር እስከ መቃብር የምትላቸው አሁን ሰው አውጥቶ የሚሰራቸው ሀሴት ናቸው። የዛሬ 50 ዓመት ይታያል። አዎ እሱ ነው ጥቅሙ። አያረለ እሱ ነው ጥቅሙ። በየጊዜው ገንዘብ ይሰራል። አሁን እኛ የምንሰራው ቪዲዮ በቃ ከነገ ወዲያ አቆመ በቃ የሚያየው ሰው ይታወቃል። ይሄ ግን ሀሴት ነው። ገብቶሃል አይደል? እድሜ ልኩን ገንዘብ ይሰራል። ዩቲዩብ ሲጀምር መስራት ያለብን እንደዛ ነው። ሰው ሁሌ የሚያየው ጄኔሬሽን የሚያየው አየህ፣ ሁልጊዜ አዲስ የሚሆን እንደዛ። አሁን እሱን መልመድ አለብን። አሁን እኛ ግን ምን መሰለህ፣ አሁን ብዙ ሰው ሀሳቡን እየቀየረ ወይ ቅርጹን እየቀየረ ያለው ምን መሰለህ፣ አሁን ላይ ዕለታዊ የሚባል ነገር አለ። አሁን ምናልባት አሁን አንተ ያልከው መልካም ነው፣ ማረጅ ነው፣ ኤክስፐሪት የለውም። እንደዚህ አይነት ድራማዎች ምናምን 50 ዓመትም 60 ዓመትም ሊታዩ ይችላሉ። ይሄ ኖርማል ነው፣ ይታያል። ግን አሁን ላይ ደግሞ ልክ አሁን እንደዚህ አይነት ስራዎች ስትሰራ አሁን ነገርኩህ እኮ አንድ 3 ዓመት ወይ 2 ዓመት እንደዚህ አይነት ነገሮች ላይ ስትሰራ ሰው ፈጽሞ አሁን ለምሳሌ የማያየው ከሆነ መብላት አለብህ፣ የቤት ኪራይ አለ ምናምን ብዙ ካልኩሌት የምታደርጋቸው ነገሮች አሉ። ለምሳሌ የኔ የመደህየት የመጀመሪያው ምሳሌ ስነግርህ ኦዲየንስ ለምሳሌ የሚፈልገው ለምሳሌ
እንደዚህ አይነት ነገር አሁን እንቁላል የሚበላ ማህበረሰብ ውስጥ ሆኜ እኔ አይ ዳቦ ነው የምትበሉት ብዬ ዳቦ ይዤ ግግም ብዬ ዳቦ እየሸጥኩ ነው ያለሁት። ግን አሁን እኔ ይሄንን ዳቦ ይዤ ግግም ብዬ ዳቦ ከምሸጥ በቃ እንቁላል የሚበላ ማህበረሰብ ነው በቃ እንቁላል መሸጥ አለብኝ ብዬ እንቁላል ይዤ እንደመጣ ግድ እገደዳለሁ። አየህ አይደለ? እና እንደዚህ ነው እየሆነ ያለው ሚዲያው። ለዚህ ነው በዚህ ልክ ኦዲየንስ በራሱ ወይም ተመልካች በራሱ ኮንተንት ክሬተሮችን እያበላሿቸው ነው። አሁን ቅርጻቸውንም እያስቀየሯቸው ነው፣ እያስቀየሩን ነው ብዬ አስባለሁ። ግልጹን ስናወራ ማለት ነው። ሪያሊቲው ይሄ ነው። እኔ አሁን ትልቁ ሀሳቤ በቃ ይሄ ነው። አሁን ለምንድን ነው እኔ አሁን ያሉኝን ሀሳቦች አውጥቼ የማልሰራቸው ስል ብዙ የባከኑብኝ አይዲያዎች አሉ ፍሬ፣ እጅግ በጣም ብዙ ማለት ነው። በቃ ሌላ ሰው ቢሰራቸው በጣም ቫይራል የሚወጡ እና ደግሞ እኔ ተጨንቄ ተጠብቤ የሰራሁትን ኤዲት አድርጌ ኤዲቲንግ ታውቃለህ ምን ያህል እንደሚያለፋ። አዶቤ ፕሪሚየር ላይ ገብተህ ሰርተህ ለፍተህ ደክመህ ምናምን የለቀቅከው ቪዲዮ ወፍ ከዛን እንዲህ በኖርማል ደግሞ ዝም ብሎ እንደዚህ ተሳስቀ ምን ብለህ የሆነ ነገር አድርገህ ቺቲንግ ቪዲዮ ምናምን ሰርተህ ደግሞ በቃ ቫይራል ነው። አብርሽዬ እንዴት መሰለህ አሁን ዩቲዩብ ላይ ሙሉ ለሙሉ ህይወትን ዲፔንድ ካረከው ከባድ ነው። ሙሉ ለሙሉ እዛ ላይ ከሰጠ ከባድ ነው። ከጎን የሆነ ነገር እየሰራ ዩቲዩብን የትርፍ ጊዜ ስራ ማድረግ አለብህ። ምክንያቱም ነገ ትልቅ ደረጃ ላይ እስክደርስ ድረስ አሪፍ ቦታ ላይ እስኪደርስልህ ድረስ ዩቲዩብን በቃ እንደ ትርፍ ጊዜ የምሰራው ስራ ካላረከው በስተቀር ከዜሮ ስራ ትቼ ቤቴ ቁጭ ብዬ ዩቲዩብ ጀምራለሁ። ምን ልትበላ ምን ልትጠጣ ነው? ብር ሴፍ አድርገን ቢሆን እኮ ያልቃል። ዩቲዩቡ መቼም ገንዘብ ማምጣት እንደሚጀምር አታውቅም። ገብቷል አይደል? አሁን እኮ እነ አብርሃም የእነ አብርሃም አይነት ኮንተንቶች እኮ አሁን ተከታይ አግኝተዋል። ገብቷል አይደል? ለዛ ማንንም አይለማመጡም። ካያቸው ማንንም አይፈሩም፣ ለማንም አይጨነቁም። ጉዳያቸው አይደለም። ምክንያቱም ኦልሬዲ አሁን 500 ሺህ ቀላል አይደለም። 500 ሺህ ቁጥሩን ስታዩ ትንሽ ይመስላል። 500 ሺህ ሰው ነው። እሱማ በጣም ብዙ ነው። አንድ ስታዲየም 500 ሺህ አይዝም። አስበዋል ፍሬ? የአንድ ትንሽዬ ከተማ ቁጥር እኮ መንደር እኮ በቃ ለዛ ብዙ በደንብ አንደኛ እኛ ኢትዮጵያ ፓርትነር ባለመኖር ጭራሽ የኔ የህይወቴ አካል አደረግኩት እኮ። ኧረ በስመ አብ! ኧረ ጭራሽ እኮ ጨጓራዬ ነው ላይ ያመኛል አሁን ላይ አንተ ወይ ትጂ ፍሬው አንድ ነገር ልንገርህ። እንደውም ያንተ ዩቲዩብ ቻናል በውስጡ እነሱን አታክ ያደረገ ይሁን እንጂ በጣም ብዙ እህቶችን ህይወታቸውን ሊቀይር የሚችል መልእክት ነው የምታስተላልፍላቸው። እውነት ለመናገር ህይወት ያላዩትን ህይወት እንዲያዩ፣ ህይወት ውስጥ ያሉ ሴቶችን ጠንክረው በትዳራቸው እንዲኖሩ፣ እንዴት ትዳራቸውን ሴቭ አድርገው ሁሉን ነገር ተከባብረው እንዲኖሩ የሚያደርግ በዛ ውስጥ ምክር አዘል ህይወት ነው እያስተማርክ ያለው አንተ። ያው እነሱ እንትን አድርገህ የእነሱን ቪዲዮ ብትሰራበትም በውስጡ ለብዙ እህቶች ትምህርትን እየሰጠክ ምክርን እያደረግክ ነው እየሰራክ ያለኸው። በአሁኑ ሰዓት ላይ አብርሽን በጣም ነው የማውቀው። አብርሽ ከስር ያለው አብርሽ የትንሱን ማለት ነው። እሱ ራሱ ከዚህ በፊት የሆነ ብዙ ቪዲዮዎችን ይከታተላለሁ። ትንሱን በጣም ነው የምወዳት፣ የሱን ፍቅረኛ ማለት ነው። እና ስለምከታተላት አንዴ ከአብርሽ ጋር ሰሩ። በቃ አላድግ ብሏቸው ዩቲዩባቸው ማለት ነው። ከአብርሽ ጋር ሰርተው 8000 ላይ ነው የቆመብላቸው። አብርሽን ፈልገው የሄዱ ሰዎች እስከ 8000 ሰብስክራይብ አደረጓቸው። ከዛን አልሄደም። አስበው፣ ረዥም ጊዜ ሆኖታል። ከዛን አሁን እሱ በአዲስ ነው የመጣው። በፊት 20 ምናምን ሺህ ሰብስክራይብ ነበረው። አንተ የለውም መሰለኝ፣ አሁን ጠፍቶበት ይሁን አይዶን አላውቅም። አሁን በአዲስ ነው የመጣው። አዘግተውብኝ ነው ማለት ያ። አሁን በአዲስ ሲመጣ በአብርሽና በሩታ ስራ እየሆነ እየሰራ ያለው ይወል ወር አልሞላውም። አሁን ዩቲዩብ ራሱ የምን ያህል እየሄደለት እንዳለ ማለት ነው። ሰው ምንድነው የሚፈልገው? የሆነ በቃ ስለ አብርሃምና ስለ ሩታ ፎከስ አድርጎ እንድትሰራለት። እነሱ ጋር ማየት የማይፈልግ ሰዎች አሉ። እናንተ ይዛችሁ የምትመጡትን ከእናንተ ማየት የሚፈልግ ሰው አለ። እነሱ ጋር ላይክ እና ኮመንት የሚያስቀምጡትን ትተው እናንተ ጋር ላይክ እና ኮመንት እያስቀምጡ ምክራችሁን፣ ሁሉ ነገራችሁን፣ በህይወታችሁ ውስጥ ያሉትን ነገሮች እየመከራችሁ እየገሰጻችሁ ስለምታስተምሩ ማለት ነው። አሁን እኔ ብዙ ጊዜ የምንታዘባለሁ ዩቲዩብ ላይ ይሄ በትዳሯ ላይ ሌላ ሴት ጋር ሄደች፣ በትዳሯ ላይ ሴት ሆና ከሴት ጋር እንደዚህ እንስሳ እንደዚህ ምናምን የሚሉ ቻናሎች በጣም በዝተዋል። እና እነሱ ጋር ዝም ብለህ ስክሮል ስታደርግ ሰብስክራይባቸውና ቪዋቸውን ስታይ ያመካል። ምንድን ነው አሁን ይሄ የሚያስተምረው? ምን ነው አሁን ይሄ ለሰው ልጅ እንድታይ
እይታ እንዲኖር የሚያደርገው ምንም ነገር የለውም። ግን ቪው ኦቨር ነው፣ ሰብስክራይቡ ከዛ በላይ ነው። ገባ? እኛ እዚህ ትንሽ ዩቲዩበሮች የምንሰራቸው ነገሮች እኔ አሁን ከጀመርኩ 2 ዓመት አልፎኛል። አሁን ነው እንደውም ሰብስክራይቡ እየሄደልኝ ያለው ማለት ነው። አብርሃምና ሩታን የሩታ እንትኖች ቲክታክ ላይም ስለምሰራ እሱን አጫጭር ስለምፖስት ማለት ነው። እና ሰው የሚፈልገው በቃ እንደዚህ ላይ እንትን ላይ የምትጽፈዋል አይደለ? እሱን አይቶ ውስጥ ገብተህ እንድትሰማለት ውስጥ የሚሰራው ቪዲዮ እና ውጭ ያለው ጽሁፍ ምንም የማይገናኝ ማለት ነው። እኔ ደግሞ ብዙ ጊዜ የምሰራው ከላይ በሚጽፏት እንትን ተነስቼ ነው ተንትኜ የምጽፈው በአቅሜ የምሰራው በአቅሜ ማለት ነው። እና ሰው የሚፈልገው የሆነ በቃ ያልሆነ መረጃ ያልሆነ በሬ ወለደ ብለው ቢያይፖስቱላቸው ያ በሬ እንዴት ወለደ ብለው በሬው እኮ ለሚወለደው ሰው ነው ወሬ የወለደለት። ያንን ወሬ ለማየት ውስጥ ገብቶ ጀምሮ እስኪጨርስ የቱ ጋር ነው በሬው የወለደው ብለው የሚከተሉ ናቸው ያሉት። ትውልዱ ምን ፈላጊ እንደሆነ ሁላ ግራ እስኪገባ ድረስ ማለት ነው። እና ለዚህ ትውልድ አሁን አዲስ ስራ ይዤ ልምጣ ብለክ ብትለው ስራክን ነው የሚያደክምብክ፣ ዩቲዩብክን ነው የሚያወርድብክ። እነሱ ርዕሳቸውን እስኪቀየሩ ድረስ በእነሱ ርዕስ ትሄዳለህ። በውስጥህ ብዙዎችን እየመከርክ እየገሰጽክ ወደ ራሳቸው እየመለስክ ስለሆነ ማለት ነው። ብዙዎች ትዳር ልፈታ ነበረ በአንቺና በፍሬው ምክር ነው እዚህ ጋር የደረስነው የሚሉ ብዙዎችንም ስለማይ ማለት ነው። እና ያንተ በዚሁ ይቀጥልልኝ ብዬ ነው የምለው። እና ትውልዱ ይሄንን ነው እየፈለገ ገደል እየገባ ያለው። አዎ ጂጂዬ ትክክል፣ ይሄ ያለችው ትክክል ነው። እኔ የምለው እንዴ ነው ለምን ብዙ እኔ ያንተን ቪዲዮ ባልን ሳልፈታ ባቅህ እንዴት ደስ ባለኝ ያለች ራሱ አለች። የምር ፍሬው ወይ ዱዬ እና ባሌን ሳልፈታ አንተን አውቄ ቢሆን በምን እድሌ ያለችም ልጅ አለች። ኧረ እኔ በጣም ብዙ በውስጥ ብዙ ምስክርነት ከብዙ ሰው ስልኬን ወስዶ የሚነግረኝ ነገር ከአይምሮ በላይ የሚሆንብኝ ብዙ ነገር አለ። እና ቢያንስ ሲቋጭ መቋጫው እስከሚደርስ ድረስ መቋጫውም ደረሰም እኮ አልደረሰም ብትቀጥል ታብራራልና ደስ ይለናል ብዬ አስባለሁ።